ካድሬነት አይደለም ይሄ። ወንድሞቹ ቢድኑለት ይሻላል ከሚሞቱበት በጦርነት። ለታሪክ ይቀመጣል ንግግሩ። ጦርነትን ምን አላለም? ጦርነትን አልፈለገም አዶናይ። ትክክል። ጦርነትን ተማገዱልኝ የሚለው የእነሱን ቤተሰብ መጀመሪያ እዛ ሀገር ፈልጓቸው፣ ኢትዮጵያ ላይ ትግራይ ላይ ፈልጋቸው፣ የእድሜን ድን ቤተሰብም ሆነ የዚች የጭንጋፍ ቤተሰብን መጀመሪያ እነሱ ላኩላቸው። ከዛ ጦርነት ይብቃ ይላሉ። የእነሱ ሲማገዱላቸው እያንዳንዱ ጦርነት የሚል የህወሓት ልጅ ከመጣ የእነሱ መጀመሪያ ላኩላቸው ኢትዮጵያ። አትሸወዱ፣ እውነቴን ነው። አትሸወዱ። የትግራይ ልጆች ወጣት አልቋል። የትግራይ ልጆች ወጣት አልቋል። ስለዚህ ለትግራይ ልጆች አሁንም የሚጸጽተኝን ንግግር አልናገርም። ለትግራይ ህዝብ ጦርነት ይበቃዋል። ጦርነት በጭራሽ አይሆንም። አይጠቅሙም። ትልቁ የእናንተ ነቀርሳ ማን እንደሆነ ልንገራችሁ። እየመመረራችሁ አጡት። እጠቅማችኋለሁ እያለ የበላችሁ ከድሮም ስታገለው የነበረ ህወሓት ነው። ህወሓት ለትግራይ እየጠቀመ እየመሰለ ሙሉ የትግራይን ህዝብ የበላ ህወሓት ነው። አንዳንዴ አምነ መቀበል ጥሩ ነው። አምናችሁ መቀበል ጥሩ ነው። አይጠቅማችሁም። ጦርነቱ እመነኝ የትግራይ ህዝብን ይጨርሳል። የቀረው ጥቂት ህዝብ ነው። ሙሉ አካል ያለው ትግራይ ላይ የቀረው ወጣት ጥቂት ህዝብ ነው። ስለዚህ የትግራይ ህዝብን ፕሊስ አታስጨርሱ። በተለይ እቺ ሰካራ መብድን እየሰማችሁ ሰካራ መብድ ሴቱን ወንድ ማትታወቅ እየሰማችሁ ቅርሻት አፏን ስለምትተፋ እየሰማችሁ ፈርታችኋት፣ እቺ ዘንባ እየሰማችሁ እሷን ልትፈሩ ከሞከራችሁ ባዶ ነው የምትገቡት። በኋላ አዘኑልኝ፣ በኋላ እንዲሆኑልኝ፣ በኋላ እንደዚህ ወጣ ከሚባል አሁኑኑ እነግርሃለን። አሁኑኑ ተዉ። የትግራይ ልጆች ጦርነት ይቁም። መጠየቅ ያለበት ነገር በአደባባይ ጠይቁ። በአደባባይ ተነጋገሩ። አለበለዚያ ግን ህወሓትን ተከትላችሁ በተአምር ለህወሓት የኢትዮጵያ ኤክስኪውዝ የለው። ጥሩ አይደለም፣ አይጠቅምም ባይነኝ። አሁንም ጥሩ አይደለም። የምንሰማው ነገር በጣም ደባሪ ስለሆነ ነው። በጣም ደባሪ ነው። ለሁለተኛ ጊዜ እነ አብይ እነ ብልጽግና ከመጡ ትግራይ ላይ በጣም ከባድ ነው የሚሆነው። የዛኔ ታንኩንም ምኑንም ይዛችሁ እንኳን የሆነው ነገር ታይቷል። አሁን ምንም በሌለበት ነገሮች ወደ ጦርነት ገብተው የትግራይ ህዝብ ይድናል ብሎ ማሰብ አይ ቲንክ እብደት ይመስለኛል። ስለዚህ ባካችሁ የትግራይ ወንድምና እህቶች ጦርነቱን ተቃውሙ። ጦርነት ልጆቻችሁን ይጨርሳል። ደግሞ የእናንተ የሚያመቸው ለምንድን ነው? ትግራይ ለብቻዋ የተቀመጠች ናት። ስለዚህ ለመቀጥቀጥ ከባድ አይደለም። ከዚህ ጋር ካልኩሌት አድርጎ ድሮን መላክ ብቻ ነው። ስለዚህ የማይረባ ነገር ተከትላችሁ የትግራይ ወንድምና እህቶች ወደ ጦርነት ግቡ አልልም። ችግሮች አሉ፣ በደንብ አለ። የት ቦታ ነው ችግር የሌለው? የት ኢትዮጵያ ላይ ነው ችግር የሌለው? ከቤተ መንግስት በስተቀር ችግር የሌለው ልዘግብ ቤተ መንግስት ብቻ። ከዛ ውጪ ሁሉም ችግረኛ። ከቤተ መንግስት ውጪ ሌላው በሙሉ ግራ የገባው የተወዛገበ ህዝብ ነው ያለው። ግራ የገባው አማራ ክልል ሂድ፣ ኦሮሚያ ክልል ሂድ፣ ደቡብ ሂድ፣ የተወዛገበ ህዝብ ነው። ከቤተ መንግስት ውጪ ሌላ ቦታ ላይ ምንም ነገር የለም። ስለዚህ ወንድምና እህቶቼ የትግራይ በኋላ እንዳይቆጫችሁ፣
እነዚህን ይሄ ኤድመንድ የሚባል ዝምባም ባዶ የትግራይን ህዝብ የከተተ ቀንደኛ ሰው እሱ ነው። ቢቀር ጦርነቱ ጥሩ ነው። ይሄ ብልጽግናን የመውደድ ያለ መውደድ ጉዳይ ሳይሆን ለምጣዷ ሲባል አይጧ ትለፍ። ሰመና ስላንተ እምለዋለሁ። ቁጭ ብለህ ስማ እምለዋለሁ ብሮ። ጃፒነት እንዴት ነሽ ብሮ? ስለዚህ ባካችሁ የትግራይ ወንድምና እህቶቼ ጦርነትን አደራ 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 አትቀበሉ። በእውነት አትቀበሉ። ጦርነትን በምንም ቢቀፍሏችሁ በምንም ቢሏችሁ ጦርነት ውስጥ እንዳትገቡ። ሰካራም ትምከራችሁ እናንተን ዜድ የምትባል በየቲክታኩ ላይ እየሰከረች የምታቀረሽ የራሷ ህይወት መምራት ያቃታት ዝምባም በስመ ትግራይ ትጫወትባችሁ። ደረ የትግራይ እኮ ስንት የተማረ ስንት ነገሮች አሉ። ስንት እውቀት ያላቸው ሰዎች አሉ። አንዱ ልጋጋም ፓስተርነቱ ሸቅሎ አልሆን ሲለው ወደ ፖለቲካ የተቀየረ ሰው እየመጥቶ ይንዳችሁ እንዴ? እንደበግ ኤድመንድ የሚባል ዝምባ ይንዳችሁ እንዴ? ትላንት የመጣው አዶናይ እኔ ሰው እንዲሞትብኝ አልፈልግም አለ። ለትግራይ እንዲሞትብኝ አልፈልግም። ካድሬነት ነው። እሺ አዶናይን ካድሬ በሉት። ዮኒ ማኛ ምን ልትሉት ነው? አዶናይን እኔ የፈለግኩትን የምናገር ሰው ነኝ። ምን ልትሉ ነው? የትላንቱን እንዴት ትረሳላችሁ? የትላንቱ የትግራይ ህዝብ እንደዛ የተፈጀውን እንዴት ትረሳላችሁ? የቀረውን ትንሽ ሰው የቀረውን ጤናማ ደግሞ በባዶ በዊልቼር በምናምን ልታስወስዱት ነው? ማን ነው የልብ የሰጣችሁ? ችግሮች ካሉ ህዝቡ ይናገር፣ ወጥቶ ይናገር። ህዝቡ ወጥቶ እንደዚህ ተቸግረናል፣ እንደዚህ ሆነናል፣ እንደዚህ አይነት ችግሮች አሉ እያሉ አደባባይ ይናገሩ። ህዝቡ ልጆቻችንን አትውሰዱ እያሉ ደምንባ እያለቀሱ ነው። ይሄ ብልጽግና ፖለቲካ ነው? እስቲ ማን ነው ብልጽግናን የሚወደው? ትግራይ ሆኖ የለም። እውነቴን ነው የምልህ። ውደደውም አልልህም። ብልጽግና መጥላት ትችላለህ፣ ግን ጦርነት ለትግራይ እናት ለትግራይ ልጅ አይጠቅምም እልሃለሁ። ለትግራይ አባት አይጠቅመውም እልሃለሁ። አይጠቅምህም። ጦርነትን ሆይ የምትሉ ደግሞ ግቡና ታገል፣ ግባና ታገል። ለትግራይ ልጅ በፍጹም ጦርነት ከዚህ በኋላ አልመኝለትም። በፍጹም የአማራውን ቢቀርልኝ ደስታውን አልችለው። አማራን ከብዙ ነገር ላይ ስላባረሩት ነው የገባው እንጂ አማራ ጦርነት ፈላጊ ህዝብ አይደለም። በተአምር አይደለም። ማንም ይምራ አይጨንቀውም። አማራ የደቡብ ህዝብ ጦርነት ፈላጊ አይደለም። ስለዚህ እባካችሁ እዚህ 1 2 3 የማትሞሉ ቲክታክ ላይ መጣችሁ ጦርነቱ ይቁም አይጠቅምም ማለት እንደ ስድብ የቆጠሩ ዝምባሞች አሉ። ሰካራም መኖር ያቃታት የአረብ ሀገር ሆምለስ እሷ ነው ያለችው። የትግራይን ህዝብ አሰዳቢ መረን እሷ ነው ያለችው። ዜዶ የምትባል ዝምባ ወንዱን ሴቱን ማታቅ ስለ ትግራይ አይመለከታችሁም። አንቺማ ስጨፍሪበት ነው የምትዩ። ሰክረሽ ነው። ቢሞቱልሽ ቢያልቁልሽ ምንም አይመስልሽ። ጆካ እንዴት ነህ? ምንም አይመስልሽ። የትግራይ ህዝብ ቢያልቅ ተጠጪና ትረሸዋለሽ። ሲጋራሽን ከሰጡሽ መጠጥ ከሰጡሽ ትግራይ ህዝብ ዝም አይልሽ። እዚህ ግን ትደልያለሽ እየመጣሽ ጀግና ትጫወቻለሽ። እዛ የትግራይ እናት ታለቅሳለች። 5 ሳንቲ አትረዷትም። የትግራይ እናት ስትራ 5 ሳንቲ አታረጉላትም። እዚህ ግን ጀግና ትጫወቻለሽ። የራሷን ህይወት ማትመራ ዝምባም ስለ ትግራይ እንደዚህ አትበሉ ትላለች። ነገ ሊያልቁላት፣ ነገ ሲያልቁ ደግሞ ትግራይ እንደዚህ ይላሉ። ነው አዶናይ ልክ ነው፣ ራቹ ልክ ነው። የምቀጠቅጠው ልጅ ነው ራቹ። በትግራይ ላይ በተናገረው ግን ትክክለኛ ነገር ተናግሯል። አዶናይ ልክ ተናግሯል። ጃኒ ልክ ተናግራለች። ሶሻል ሚዲያ ላይ ያሉ ሰዎች ለትግራይ ህዝብ ድምፅ ሆነዋል። እንዳትረሷት።
በኋላ ጦርነቱ ተጀምሮ ስታልቅ ምንም ድምፅ አልሆኑም ምን አልሆኑም ብትል አልሰማህም። እኔም ይህን እየተናገርኩ ነው። በፍጹም ለትግራይ ህዝብ ጦርነት አልመኝለትም። ከዚህ በፊት የተደረገው በስህተትም ይሁን በምንም ይሁን ለትግራይ ህዝብ ጦርነት አያስፈልገው። በምንም ይሁን ህወሓት ራሷን ለማትረፍ ብላ እንጂ ለትግራይ ህዝብ ብላ የጀመረችው ጦርነትም የለም የምትጀምረውም የለም ነቨር። ስለዚህ አደራ የትግራይ ወንድምና እህቶቼ እዚህ ጦርነት ላይ ባትገቡ ባይኔ። እንትናን የምታከብሩት ለዚህ ነው። ማንን ካስታወሳችሁ ላስታውሳችሁ ከረሳችሁት ወንድማችን ዲሽታ ጌናን የምትወዱት የምታከብሩት ጦርነት ይብቃ ስላለ ነው የምትወዱት። ሳይድ ስላለያዘ ነው የምትወዱት። ማንን? ዲሽታ ጌናን። ሄርምዬ ሁላችሁም ክበሩልኝ። አሁንም ጦርነት ይቁም እያልን ነው። ጦርነት ይቁም እያልን ነው። የብልጽግና ደጋፊ አይደለሁም። ለትግራይ ልጅ ግን ጦርነት አልጠቅም። ኃይል አለው፣ ወደድክም ጠላህም ኃይል አለው። ብልጽግና አቅም አለው። ወደድክም ጠላህም አቅም አለው። ስለዚህ የትግራይ ልጅን ገና የቀረውን ወጣት ለመጨረስ ህወሓት እኔ ከሞትኩ ሰርዶ አይብቀል አይነት ጨዋታ ነው ህወሓት እየተጫወተች ያለችው። እኔ ከሞትኩ ሰርዶ አይብቀል፣ እኔ ካላለፈልኝ እናንተም እለቁ አይነት ሙድ ነው ያዘችው። ይሄን ደግሞ ተቀበሉት የትግራይ ልጆች። በቃ የሆነ ጊዜ ላይ ያልፋል። አሁን የደርግ መግዛት በቃ አክትሟል፣ ተሰባብሯል። ደርግ አይመጣም፣ ኃይለ ሥላሴ አይመጣም፣ አፄ ቴዎድሮስ፣ አፄ ሚኒሊክ ማናቸውም አይመጡም። አልፏል ጊዜያቸው። አሁን ወደድንም ጥላንም ብልጽግና አለ። ብልጽግናም ያልፋል። ብልጽግና ከወንበር ሳትወርድ እንጂ ከወረድክ በኋላ ብትፍጨረጨር ማንም ስልጣንን አታመጣው። ደግሜ ልናገር፣ ከስልጣን ወርዶ ወደ ስልጣኑ የተመለሰ በኢትዮጵያ ታሪክ አንድ ሰው አታመጡልኝ። አንድ ሰው አታመጣ። ስልጣን በአስካት ጊዜ መንፈራገጥ ነው። ከስልጣን ከወረድክ በኋላ ላምጣው ብትል የማይሆን ነገር ነው። ስለዚህ የትግራይ ህዝብ ጦርነትን ተቃወም፣ ጦርነትን ተቃወም፣ ጦርነትን ተቃወም። የትግራይ ልጅ ጦርነትን ተቃወም። ጊዜው አይደለም። ህወሓትን ወደ 4 ኪሎ ማስገባት ማይታሰብ ማየውን ነገር ነው። እና እባካችሁ እቺ ሰካራም እብድን እየሰማችሁ ኤድመንድ የሚባል እብድን እየሰማ በጦርነት አትማገድ፣ አትማገድ፣ አትማገድ። ምክንያቱም አይቆጨኝም። አሁን የምለው ጦርነት አትግቡ ነው ያልኩ። ጦርነት ገብተህ ስትማገድ ባይ ፈቅደህ እኔም መቼ ነው የምልህ ተናግረናላ። እቺን ነገር ለታሪክ አስቀምጡልኝ፣ ለታሪክ አስቀምጡልን። እንደ ሰካራም እንደ ማነው እብዶ ያለች እንደ ዜድ የምትባል እብድ ሰካራም ወንድ ሰውን ሴት ብትሆን የማትታወቅ ሰካራም መጣ ስለ ጀግንነት ስላወራች ጀግና ነሽ ማለት አይደለም። አይደለም። እቺ እብድ ካፏ የሚወጣው ስድብ ራሱ የሚዘገንን ትግራይን የምታሰድብ ሴት አምጥታችሁ እንደ ጀግና ስታወሩ ሳይ በጣም አዝናለሁ። የትግራይ ስብህና ይሄ አይደለም። ምክንያቱም ሁሌም የምለው ነው፣ በቤተሰቦቼ በትዳር ተጋሮች አሉ፣ ሸራተኖች ናቸው፣ አሪፍ ሰዎች ናቸው። እግዚአብሔር በሚያውቀው ጓደኞች አሉ፣ ምርጥ ተጋሩ ልጆች ጓደኞች አሉ። ደግሞም አብረን ኖረናል፣ አብረን እየኖርን ነው። አሁንም ይህንን ስለማቅ ጦርነት አልመኝላቸው፣ አልመኝም። ስለዚህ ብዙ የሚቃወሙ የትግራይ ልጆች አሉ፣ ግን የሚሰማቸው የለም።
ጦርነቱን የሚቃወሙ የትግራይ ልጆች አሉ፣ ብዙ ይሞለጫሉ በህወሓት። ምክንያቱም ቀድሞ ሶሻል ሚዲያውን የያዙት የህወሓት ልጆች ናቸው። የህወሓት ልጆች ጦርነቱን ምን ያደርጋሉ? ይፈልጉታል። ለምን 4 ኪሎ አሁን ህወሓት ተመልሳ ትገባለች? ተንገባል። ያ ጊዜ አለፈ። ደርግ አልመጣም፣ ኃይለ ሥላሴ አልመጣም፣ አይመጣም። ከዚህ በኋላ ሌላ ነው ሊመጣ የሚችለው። ምናልባት ከህወሓት ወይ ኦነግ ወይ ፋኖ ሊገባ ይችላል። ብልጽግና እንትን ነው። እውነቱን ልንገራችሁ፣ ህወሓት ተመልሶ አይመጣም። በደንብ አድርጌ ልንገራችሁ፣ አይመጣም። ሌላ ኒው ጄኔሬሽን ህዝቡን ያማከለ ማንነት ያለው የትግራይ ፖለቲካ ሲመጣ ተቀባይነት ያመጣል። ህዝቡን ያማከለ የትግራይን ህዝብ ሙሉ ያማከለ ፖለቲካ ይዘው ሲመጡ ሊመጣ ይችላል። የግድ ብልጽግናን ውደድ እያልኩ አይደለም፣ በፍጹም 27 ዓመት ምንም ያላረግልህ ህወሓት ዛሬ ለትግራይ ያደርግልኛል ብላችሁ ቁማር አትበሉ። 27 ዓመት ምንም ወላ ሀንት ለትግራይ አላረገም። ዛሬ ምንም አያደርግልህ። ነፍሴ እንትና ብታመጣት ቢሊዮነር ናት፣ አትሰማም፣ ባናት ትተካል። አዜብ መስፍን ብታመጣት ተቀዶ ማያልቅ ገንዘብ አላት። የትግራይ ህዝብ ይራባል። የትግራይም እሷ ብቻ ረሃብን ማቆም ትችላለች። አዜብ መስፍንና መስፍን ብቻ $4 ቢሊዮን 4.5 ቢሊዮን ዶላር ነው ያላት በቢዝነስ። እሷ ብቻ የትግራይን ረሃብ የትግራይን ችግር መፍታት ትችላለች። እግዚአብሔር ምስክሬ መፍታት ትችላለች እሷ ብቻዋን። ግን የትግራይ ቢያልቅ ቢፈጅ አይሞቃት አይበርዳት። የትግራይ የአብይ አሽከር መሆን አይፈልግም። ማን አሽከር ሆነ? ራስ ያወጣው ህገ መንግስት አይደል ያለ። አሁንም ኢትዮጵያ የምትመራው ኢህአዴግ ወይም ደግሞ ህወሓት ባወጣችው ህገ መንግስት ነው። ምን ያስኮርፋል? ህገ መንግስቱ አልተቀየረም። ማን ቀየረው? ራሴ ያወጣው ህገ መንግስት ሌላው ሲመራው ማክረፍ የለብም። አማራ ቢያኮርፍ ያምርበታል። ለምን አላወጣውም? ህገ መንግስቱ ላይ የለም አማራ ቢያኮርፍ ትክክል። ለምን ይህን ህገ መንግስት እኔ አብሬ አላወጣሁትም ይላል አማራ። ግን እናንተ ኦን ፐርፐዝ የራሳችሁን ህገ መንግስት ሌላው ብልጽግና ሲመራው ልክ አይደለም የምትሉበት መንገድ ምንም ውሸታሞች ናቸው። ፌር አይደለም ማለት ነው። ያወጣችሁ ሲጀመርም ፌር አይደለም። ስለዚህ ሌላው ሲያደርገው ስህተት እናንተ ስታደርጉ ልክ የሚባል ነገር የለም። ስለዚህ ሌላው ምንድነው? ትግራይ ላይ መጥቶ የሚያስቸግር ብሔር ብሔረሰብ የለም። ስለዚህ ልትከፉ አይገባም። እውነቴን ነው ማለት ትግራይ ላይ መጥቶ የሚያስቸግር ማንኛውም ብሔር ብሔረሰብ የለም። አሁን አዲስ አበባ ላይ አለ፣ አፈናቀሉኝ የሚል አለ፣ ከዚህ ቦታ አስወጡኝ የሚል አለ፣ ምንም ይላል። አዲስ አበባ ላይ ሊያም ይችላል። በኮሪደር ልማት ይለዋል፣ በምን ይለዋል፣ እያሽቀነጠረ ይወረውራል ምናምን። የአዲስ አበባ ልጅ ቢያኮርፍ ምክንያት አለ። ከዚህ ወጣ ከዚህ ገባ ምናምን ትባላል። ትግራይ ላይ መጥቶ ግን ከዚህ ቦታ አንስቶ እዚህ ጋር አባረረኝ፣ ከዚህ ቦታ አምጥቶ እዚህ ጋር ከተተኝ፣ ከዚህ ቦታ አምጥቶ እዚህ ጋር ሸጎረኝ የሚል አንድ ሰው አታመጣ የለም። ስለዚህ የህወሓት ምክንያት 4 ኪሎ ገብቼ እንደለመድኩት እየቦጠቦጥኩ ልኑር ነው። ያ ዘመን ደግሞ 27 ዓመት ቆርጥመሽ በልተሻል ወጥተሻል። እውነት እንነጋገር ከተባለ ባዶ ካዝና ነው የተረከበው ብልጽግና። ባዶ 10 ምናምን ቢሊዮን ዶላር እዳ ተሸክሞ ነው ስልጣን የያዘው በባዶ። ሀቅ ነው። አሁን ጥሩ እየሰራ ነው አይደለም። ህዝብን ሰላም እስካልፈጠረ ድረስ አንድ መንግስትን ልክ ነው ብዬ አላስብም። እኔ ሰላማዊ ሰዎች ንጹሃን ሲገደሉ እኔ መንግስት ልክ ነው አይደለም፣ ትክክል አይደለም። አሮን ኬር ምንም ብትሰራ ሌላው ቦታ ላይ
ሰላማዊ ህዝብ መነካት የለበትም። ከመንግስት ጋር መተፋለም ተጨራረስ አይመለከተኝም። ገጥማል መግጠም ንጹህ